በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 23 በዚህች ቀን በእስክንድርያ ሀገር ከክርስቲያን ወንድሞቻችን 30,000 ሰዎች በሰማዕትነት አረፉ። ይህም እንዲህ ነው። ንጉሥ መርትያኖስ አባታችን ዲዮስቆሮስን ወደ ደሴተ ጋግራ ባጋዘው ጊዜ ብዙ ዘመናት በእስክንድርያ ሀገር ሁከትና ብጥብጥ ሆነ። መርትያኖስም በሞተ ጊዜ በእርሱ ፈንታ ሌዎን ነገሰ። እርሱም አብሮታሪዎስ የተባለውን መለካዊ ከሮማውያን ወገን ለእስክንድርያ ሀገር ሊቀ ጳጳሳት አድርጎ ሾመ። ይህም መለካዊ በኬልቄዶን ጉባኤ የሚያምን ነው። ስለዚህም ከጥቂት ግብዞች ሰዎች በቀር የእስክንድርያ ሀገር ሰዎች አልተቀበሉትም። ያልተቀበሉትም ሰዎች አስቀድሞ አባታችን ዲዮስቆሮስ ከሾማቸው ቀሳውስት ስጋውንና ደሙን የሚቀበሉ ሆኑ። ከዚህም በኋላ በቃሉ ለሚያምኑ ባልንጀሮቹ ጉባኤ ያደረገላቸውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ መለኮቱ ከትስብእቱ ተቀላቀለ የሚል አውጣኪን አወገዘው። አብሮታሪዎስም ይህን ማድረጉ የእስክንድርያን ሰዎች ሸንግሎ ወደ ከፋች እምነቱ ሊስባቸው ወዶ ነው እንጂ ስለዚህ ነገር አባ ዲዮስቆሮስ አውጣኪን አስቀድሞ አውግዞታል። የአባታችን የዲዮስቆሮስ ሃይማኖት እንደ ባስልዮስና ጎርጎሪዎስ እንደ ቅዱስ ቄርሎስም ቃል ከስጋ ጋር ከተዋሃደ በኋላ አንድ አካል አንድ ባህሪ ብለው እንደሚያምኑ የሚያምን ነውና። ከጉባኤውም በኋላ የሰበሰባቸው የአብሮታሪዎስ ተባባሪዎች ወደ የቦታቸው ተመለሱ። እርሱም ራሱ አብሮታሪዎስ በቤት ውስጥ ተገድሎ ተገኘ። ለባልንጀሮቹም የአባታችን ዲዮስቆሮስ ደቀ መዛሙርት ወይም የአውጣኪ ባልንጀሮች ወይም ሌቦች ገንዘቡን ለመውሰድ የገደሉት መሰላቸው። ይህም እውነት ይመስላል። የአብሮታሪዎስ ባልንጀሮች ወደ ንጉሥም እንዲህ ብለው መልእክትን ላኩ። እነሆ የዲዮስቆሮስ ወገኖች የንጉሡን ትእዛዝ በማቃለል ደፍረው የሾምከውን ሊቀ ጳጳሳት ገደሉት። በዚያንም ጊዜ ወንድሞቻችን የእስክንድርያ ሰዎች በላያቸው ጢሞቴዎስን ሊቀ ጵጵስና ሾሙት። እሊህ መናፍቃንም ከዚህ በኋላ ሁለተኛ እንዲህ ብለው ወደ ንጉሡ መልእክትን ላኩ። እነሆ አብሮታሪዎስን የገደሉት ሰዎች አሁንም ያለ ንጉሥ ፈቃድ ደፍረው ሊቀ ጳጳሳት ሾሙ። ንጉሡም በሰማ ጊዜ ከሁለቱ መልእክቶች የተነሳ እጅግ ተቆጣ። ሰይጣንም በልቡ አድሮ ጭፍሮቹን ልኮ ሃይማኖታቸው ከቀና ወንድሞቻችን ክርስቲያኖች ታላላቆችና ታናናሾች 30,000 ሰዎች ተገደሉ። ጢሞቴዎስንም ወደ ደሴተ ጋግራ አጋዘው። በዚያም 7 ዓመት ኖረ። ከአባታችን ዲዮስቆሮስ ደቀ መዛሙርት አንዱ የገደለውስ ቢሆን ስለ አንድ ሰው ፈንታ 30,000 ሰው መግደል ይገባልን? ስለዚህ ከሰይጣን ሥራ እንደሆነ ይታወቃል። ከዚህ ከክፉ እልቂትም በኋላም ወንድሞቻችን የሆኑ የዲዮስቆሮስ ደቀ መዛሙርት አብሮታሪዎስን እንዳልገደሉት ንጉሡ ተረዳ፣ እጅግም አዘነ። ጢሞቴዎስንም ከተሰደደበት መልሶ በመንበረ ሲመቱ አኖረው፣ ታላቅ ክብርንም አከበረው። መንጋውንም እያበረታ 12 ዓመት ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ሰማዕታት ጸሎት ይማረን። በረከታቸውን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለክሙ በቃለ ብዙ ብፅዓን 3,000 ምእመናን ዘተቀተልክሙ በዳርዮሳውያን ኦ አብያት ጽዱላነስን ዳዩ ውስተ ስጋየም ቅይክሙ ርቲን ማይቶቱ ይጥፋ ዘተብለ አይን። በዚችም ቀን ቅዱስ ድሚያኖስ በሰማዕትነት አረፈ። ይህንንም ቅዱስ የአንጾኪያ አገር መኮንን ብዙ ወራት አሰቃየው። ከማሰቃየትም በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘም።
በመንግሥተ ሰማያትም የሰማዕትነትን አክሊልን ተቀበለ። በረከቱና ረድኤቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 24 በዚህች ቀን የክርስቶስ ምስክሩና ሐዋርያው የሆነ የመርዓስ ኤጲስቆጶስ ተጋዳይ ቅዱስ አባት ቶማስ አረፈ። በዚህችም ቀን ታላቅ የከበረ ሐዲስ ሐዋርያ የትሩፋትን መምህር የሆነ አባታችን ቅዱስ ተክለ ሃይማኖት በዚህች ቀን አረፈ። በዚህችም ቀን ደግሞ ኢትዮጵያዊት የሆነች ተጋዳይ የከበረች ክርስቶስ ሰምራ የዕረፍቷ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላነበተከ ዘንዴቴ መጽሐፈ እንተረሰከ እግዚኦ ጸሪቀመለት ውኩበ ምላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ ልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈስሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምህረተ አፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ